ቃልና ሳሚ ተዋረዱ። በጣም በሚያሳዝን ነገር ወይዘሮ አልማዝ እንደዚሁም ጋሽ ባህሉን አንድ ላይ አድርጋ አዋረደቻቸው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ይዤላችሁ የመጣሁት አደራን ድራማ ይዤላችሁ ከች ብያለሁ። አደራ ድራማ እንግዲህ አስተማሪና ልብ አንጠልጣዩን ድራማ እንደምታውቁት እንግዲህ በጣም በሚያሳዝን ነገር በአሁን ሰዓት የነበሩት ጠላት እየተዋረዱ ይገኛሉ ማለት ነው። እና ለምንድን ነው ሲባል ደግሞ በጣም በሚያሳዝን ነገር ምክንያቱም ቅድስት ሥላሴ ስም ስራቸው እየተገላለጠ ይገኛል ማለት ነው። ምክንያቱም ያደረጉት ተንኮልና ስራ አንድ ሰው ግፍ የሚሰራ ሰዎች ሁሌ መጨረሻቸው አያምርም ማለት ነው። መጨረሻቸው ተንኮታክተው ነው የሚቀሩት፣ ልክ እንደ ቆሎ ማለት ነው። ምንድን ነው እንግዲህ በጣም በሚያሳዝን ነገር እንግዲህ እንደዚህ የምትሰፈሰፍለትን እህት እያለችው እንትና ተብዬ ሰውዬ ጋሽ ባህሉ የሚባል ሰውዬ እንደዚህ የምታዝንለት ይብን ስለሷ ነገር እንኳን የሆነ ነገር ሲወራ ምን ያክል እንደምትሰጋለት እናንተም እያያችሁ ነው ማለት ነው። ግን ደግሞ እችን ጥላ ከለላ የምትሆነውን እህትየዋን እሱ ግን በማጥቃትና በጣም በሚያሳዝን ነገር ሁሌ እሷን በመጣል ውስጥ ይገኛል ማለት ነው። በጣም በሚያሳዝን ነገር እንደው የሰው ልጅ እንደው ማርያምን እንደው ከብር አሁን ፍቅር አይበልጥም። እውነቴን ነው የምላችሁ፣ ከብር ፍቅር አይበልጥም። ይሄንን ቦታ የምሰጠው ይብን እንኳን እስር ቤት ታሰረ ሲባል ባንሰሞለታ ራሱ ይብን እንግዲህ ታሟል ሐኪም ቤት ነው ያለው ሲባል እንዴት እንደምትደነግጥለት ምን ያክል ለሷ ቦታ እንዳላት ማለት ነው። ግን ደግሞ ጋሽ ባህሉ በተቀራኒ ምን አይነት የተለከፈ ሰውዬ እንደሆነ ባይገባንም ሁሌ ችግር ፈጣሪ፣ ሁሌ በቃ እንደምታዩት እህትየዋን አይኗን ማየት አይፈልግም። የእሷን ሀብት ንብረት ጉርስ አድርጎ የራሱ አድርጎ እንደፈለገው መሆን ነው የሚፈልገው። ግን ደግሞ ሁሌ እየተሳካለት አይደለም፣ ሁሌም እየተሳካለት አይደለም ማለት ነው። ደስ የሚለው ነገር አምኗቸው የቀጠራቸው ባሪያ ያደረጋቸው እንግዲህ ምንም አያደርጉም ብሎ አስቦ ሳሚን እንግዲህ ቃልን ከሜዳ ላይ እንግዲህ ለእህትየዋ ገንዘብ የእህቷን ገንዘብ ለአብሮ ለመውሰድ ተባብሮ ባዳ አምጥቶ ከውጪ ምንድን ነው ያደረጉት? በአሁኑ ሰዓት ቀጥታ እስር ቤት ውስጥ ወስደው ነው የወረወሩት ማለት ነው። ጋሽ ባህሉ አሁንም ራሱ ይውጣ ምንም ነገር የሚታወቀው ነገር የለም። ምክንያቱም ብዙ ነገር ክፉ ነገር ሰርተዋል። ብዙ ልጆችን ከእናት እየሰረቀ ልጆች የሱ ባሪያ ሆኖ እንዲያድጉ እናት አባታቸውን ህይወታቸውን እንዳያውቁ እያደረገ በጣም እንደምታውቁት ሳሚም በአሁን ሰዓት ቤተሰብ የለውም። ቤተሰቦቹን አያውቅም። ምን ላይ እንዳለ ምን ላይ እንደሆነ እንኳን ምንም ነገር የሚያውቀው ነገር የለም። ይሄ ሁላ ነገር ምንድን ነው ያደረገችው? ማነው እንደዚህ ያደረገው? ጋሽ ባህሉ። ዳግምም እንደዚሁ እናቱ አጠገቡ ሆና እናቱ ከሱ ጋር ሆና እስካሁን ድረስ እናትየዋን አያውቅም። በጣም በሚያሳዝን ነገር ማለት ነው። እና የብሌንም እንደዛ የስንት ሰው ህይወትን እንትን እያደረገ ያለው ማነው? ጋሽ ባህሉ ነው ማለት ነው። እና ይሄ መረጃ ምናምን ከወጣበት አላውቅም እስከ በጭራሽ ከእስር ቤት የሚወጣ አይመስለኝም ማለት ነው። እኔ እንደማስበው ማለት ነው። እና ግን ደግሞ በጣም በሚያሳዝን ነገር ምንድን ነው አሁን ወይዘሮ አልማዝ መታለች። ወይዘሮ አልማዝ እንግዲህ ምሷ ይሄ የብር ጥማት ካሌላትና መልካም ህሊና ካላት ነገሮችን ሁላ ማስተካከልና ሰላም ወንድሟ ምን አይነት ክፉና መጥፎ ሰውዬ መሆኑን ትረዳለች፣ ታውቃለች ብዬ አስባለሁ ከፈጣሪ በታች ማለት ነው። ግን ደግሞ በዚሁ ነገር የሚቀጥል ከሆነ በዚሁ ክፋት በዚሁ በገንዘብ ምናምን የምትቀጥል ከሆነ አስቸጋሪ ነው፣ በጣም አስቸጋሪ ማለት ነው። ግን ደግሞ የሚገርማችሁ ነገር ቃላውን ከየት አምጥታ ያንን ገንዘብ የምትሰጥ ትመስላችኋለች?
እኔ ብቻ አላቅም። እኔ ሰላም አሁን ትስጥ አትስጥ፣ ምክንያቱም አሁን ምንድነው የሚያደርገው እንትና ነው ገንዘቡን አሁን ሳሚ ገንዘቡን እንግዲህ ከጠይቆ ካገኘ በኋላ መስጠት ነው የሚፈልገው። ለማን? ለወይዘሮ ለእንትና ማለት ነው፣ ለአልማዝ ማለት ነው። አልማዝ እንግዲህ ያንን ብር ነው በአሁን ሰዓት የምትፈልገው ከሁሉ ነገር። ብሩን ካላገኘች ግን ነገሮቹን ሄዳ እንደምትናገር ነው አሁን እያስፈራራቻት ያለችው ማለት ነው። ቃልም በጣም ትጸጽታለች። ምን ነው ይሄን ሰውዬ ባላሳሰርኩት ኑሮ፣ ምን ነው እጄን በሰበረው ኑሮ እያለ ትገኛለች ማለት ነው። ምክንያቱም ያ ብር 200,000 ብር ካልተከፈላት ነገሮቹን ወደ ወይዘሮ አልማዝ ሄዳ እንደምትናገር ነው እየተናገረች ያለችው ማለት ነው። ይሄንን ብር ደግሞ ከየት እንደሚያመጡ ግራ ገብቷቸዋል። የሚገቡበት የሚወርቁበት ግራ ገብቷቸዋል ማለት ነው። እኔ በዚህ አጋጣሚ እንግዲህ እንደውም ብሩን ባያገኙ ደስ ነው የሚለኝ። ምክንያቱም ነገሮችን ሁላ እንግዲህ ለወይዘሮ ሰላም ደውል ማንቂያ ትሆናለች ብዬ ነው ማስበው። ከተኛችበት ትቀሰቅሳታለች ብዬ ነው ማስበው። ግን እኔ በጣም በሚያሳዝን ነገር አሁን እኔ ሰላምን እኔ ውስጤ ማርያምን ተቀይሜያታለሁ። ለምን ብትሉ ሁሉን ነገር ቃል የምትላትን ነገር ትሰማለች ማለት ነው። በእርግጥ እሷም እኮ ትጠራጠራለች ልጇ እንዳልሆነች፣ ውስጧ የሆነ ነገር በፊት እንዳሳደገቻት ልጅ አይደለችም ሁሉ ነገር። ግን ደግሞ እሷ የምትለውን ነገር እየሰማች ብሌንን ትጎዳለች ማለት ነው። ይሄ መሆን የለበትም። ወይዘሮ ገነትንም ባንሰሞለታ በቃል ምክርና እንደዚህም ደግሞ በጋሽ ባይሉ ምክር ከቤት ውስጥ አስወጥታታለች ማለት ነው። ይሄ ግን መሆን አለበት ብዬ አላስብም። ነገሮችን የሆነ ነገር ስናደርግ በማስተዋል በማወቅ ቢደረግ በጣም አሪፍ ነው ማለት ነው። እቺም ደግሞ ብሌንም የቱን አክል እንኳን ለሷ ልጇ እንኳን ባትመስላት ትልቅ ቦታ መስጠት ነበረባት ማለት ነው። ምክንያቱም ሰው ስለሆነች የፈለገችው መውደድ የፈለገችው ማፍቀር መፍቷ ነው። እና ሰላም ብቻ በዚህ ነገር እኔ በጣም ነው የምታናድደኝ በነገራችን ላይ ማለት ነው። እና ብቻውን ለማንኛውም ወይዘሮ አልማዝ ልኳን እንደምታሳያት ተስፋ አለኝ ብዬ ነው የማስበው። ቃልም ማለት ነው። ቃል እንግዲህ በፊት ሰላም ላይ ውሸት የምታለቅሱ አሁን የእውነት እየየ እያለች እያለቀሴ ትገኛለች ማለት ነው። እየየ እያለች ምክንያቱም ከየት ነው የማመጣው የሁላ ገንዘብ? አለበለዛ አለቀልኝ፣ በቃ እለቀልኝ። ምክንያቱም ሰላም ልጇ መሆኗን ብሌን መሆኗን ትነግራታለች። በዛ ላይ ደግሞ አለመሞቷን እኔ እጄ እንዳለበት ሁሉ ነገር ታውቃለች። በቃ አለቀልኝ እያለች እንግዲህ የምታደርገው የምታነሳው የምትጥለው ነገር ግራ ገብቷታል በአሁን ሰዓት ማለት ነው። ግን በጣም በሚያሳዝን ነገር እንግዲህ እችው ቃል ግራ ገብቷታል። ምክንያቱም ያንን ብር ተስፋ ያደረገችውን ብር ልታገኝ አልቻለም። ሰላም ቀልደኛ ነች ያለቻት። ቀልደኛ እኔ ብዙ ነገር በአሁን ሰዓት ተወጥር ያለው ወንድሜ እስር ቤት ነው ያለው፣ እንዴት ነው የምታስቢ ነው ያለቻት ማለት ነው። ጭራሽ ቦታም አልሰጠቻትም። በጣም በሚያሳዝን ነገር ቦታም አልሰጣቻትም ለመስማት ማለት ነው። በጣም አንቺ ቀልደኛ ነሽ። እንዴት ነው አንቺ የምታስቢው? ወንድሜ እስር ቤት ነው ያለኝ፣ አንቺ የማታውቂው ነገር ብዙ ጣጣ አለብኝ። ሁሉ ነገር ለአንቺ ይነገራል አይደለም። ግን ደግሞ በወንቧ ትደበቂ አልቅሳ ሰላም ትራራልኛለች ብለሽ የምታስቢ ከሆነ እንዳትሳሳች ነው ያለቻት ማለት ነው። እንዳትሳሳች አያችሁ፣ ልክ ልኳን ነው የነገረቻት ማለት ነው። እና ከዛም በኋላ ግን ስትወጣ የምሯን ነው ያለቀሰችው ማለት ነው። የምሯን እንግዲህ ተጋልጣ ነበረ። በነገራችን ላይ አሁን ምንድነው የተፈጠረው? እሷ ወንድሟ ጋር በሄደችበት ሰዓት ከብሌን ጋራ እስር ቤት እንግዲህ እናቷ በዛ በደወለችበት ስልክ ስለተያዘች እስር ቤት በሄደችበት ሄዳ በተመለሰች ሰዓት ምንድነው የተፈጠረው? ስልኩን እንትና ደውሎላት ነበረማ። ይኸው ሳሚ በደወለበት ሰዓት ማለት ነው። እና ማን ያነሳው? እንትና አንስታ ነበረ ቃል። ምንድነው እሱ ብሩን ለመጠየቅ ነበረ። ምን ብሎ ለመጠየቅ? ገንዘቡን ወስዶ ለአልማዝ ለመስጠት ነበረ። እሷ ደግሞ ሰላም ደግሞ ስልኩን ቤት ውስጥ ጥላን ሄደችው። ከዛም በስተመጨረሻ ቃል ታነሳለች።
ልክ ቃል አንስታ ብድግ ስታረጉ እያወራች እያለች ማን ያነሳባታል? ስለ ወይዘሮ አልማዝ እኮ መታ ምናምን እያለች እያወራች እያለች ድንገት ማን ይመጣባታል? ሰላም ትመጣባታለች። በጣም ነው የደነገጠችው። በጣም ከምታስቡ በለጠ በጣም ነው የደነገጠችው ማለት ነው። ሰላምም እንቅ አድርጋት ማንን ነበረ ስታወሪ የነበረው? አልማዝስ ማነች? ስለ አልማዝ ነው እያወራሽ መሰለኝ። ምን እያልሻቸው ነው? ስለ አልማዝ ማንን እያወራሽ ነበር? እያለቻት ነበረ ማለት ነው። በስተመጨረሻ ግን እኔ ጓደኛዬን ነው የማወራው እያለች ነበረ ማለት ነው። አንቺ እስቲ ስልክ ማን የደወለልኝ? እኔ ምክንያቱም ስልኩን ቤት ውስጥ ጥዬ ነው የሄድኩት፣ ማን እንደደወለልኝ ማየት ፈልጋለሁ ብላ ስልኩን ከእጇ ትወስዳለች ማለት ነው። ከወሰደች በኋላ ግን ምንድነው መልሳ እንትና ጋር ትደውላለች ማለት ነው፣ ሳሚ ጋር። ሳሚ ስደውል እንዳጋጣሚ ሳሚ ምክንያቱም እየቀያየረ ነበረ፣ ሲሙን እየቀያየረ በአንደኛው ሲሙ አንደኛው ሲሙ ሆኖ ነው የሚደውለው ማለት ነው። እና ሲሙን እየቀያየረ እያለ ያንኛውን ሲሙ አውጥቶ ሌላ ሲም ሳስገባ ስልኩ ዝግ ሆነ ማለት ነው። እና በጣም ነው ደስ ያላት። ተዋርዳ ነበረ ቃል ግን ሰላም ምንድን ያለችው አሁን ዝግ ቢሆንም በኋላ መሞከር አይቀርም። ምክንያቱም አንቺ ለምንድን ነው እንደዚህ የደነገጥሽው ነው ያለቻት። ለምንድን ነው የደነገጥሽው እንደዚህ? እና ደግሞ በጣም በሚያሳዝን ነገር እንትና ችግር ውስጥ ነች ያለችው። ማን? ብሌን ራሷን ችግር ውስጥ የጨመረችው። ለምን? ፖሊስ ጋር ደውላ ሁሉን ነገር ለመናገር ብላ በስተመጨረሻ ግን አይ በቃ አዝና ላለመናገር ተወቹ ማለት ነው። ምክንያቱም ፖሊሱ ስለሆኑ ኬት እንደመጣ ስልኩ ምናምን ኬት እንደተደወለ በማስም እንደሆነ ቴሌ ምናምን እንትን ይላሉ፣ ያረጋግጣሉ። በስተመጨረሻ ግን ማጋን ሄዱት? ያቺው ምስኪኗ አሳዳጊዋ ወይዘሮ ገነት ጋር ሄዱት። በጣም በሚያሳዝን ነገር እሷ ምዛ ነበረች። ይብን አሁን ማን ነው መከራዋን ስቃይ እያየች ያለችው? ወይዘሮ ገነት ናት ማለት ነው። እና አንዳንዴ የሚገርመኝ ነገር ብሌንም ጥሩ ነገር አልሰራችው። የህግ አካል ጋር ደውላ ልክ እንደ ቆሎ ጓደኛ፣ ከዛም በኋላ በቃ ተውት ችግር የለውም በቃ እንደዚህም አይባልም። ምክንያቱም የህግ አካል እስከሆኑ ድረስ በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ምክንያቱም እንደፈለጋችሁ ሰው ልጅ እንደፈለገው ሊያደርግ አይችልም። ይሄ የህግ አካል ነው እንጂ እቃቃ የጫውታ አይደለም ማለት ነው። በፊትነቱ እንደዚህ ማሰብ ነበረባት፣ ግን እሷ ምንም ነገር አልተፈጠረም ብላ እና ወይዘሮ ገነት ያስጠነቀቀቻትን እባክሽ ይቅርታ እንዳትናገርብኝ ያለችውን ነገር እያስታወሰች አይ በቃ ተውት፣ በቃ ምንም ነገር አልተፈጠረም ብላ ተውት። ከዛን ባለ ህጎቹ ቀጥታ ሄዱት ማለት ነው ሰላም ጋራ ገነት ጋር ነው ማለት ነው። ገነት እንግዲህ አሁን እስር ቤት ትገኛለች። በጣም በሚያሳዝን ነገር እንግዲህ ብሌንም ሄዳ አይታታለች ከማጋራ ከሰላም ጋራ። ግን ደግሞ